እሷ ናት ምናምን አትበሉ። በቃ አንዳንዴ እንደ ሰው ማስቡ። ጭንቅላት የተሰጣችሁ ልታስቡበት ነው። ገባችሁ? ይሄ አእምሯችሁን ተጠቀሙበት። አንዳንዴም እንኳን ዝም ብሎ ሰው እንዴት አይኑን እያየ ይክዳል? አይናችሁን አታምኑትም? ማየት አትችሉም? አይን እኮ የተሰራላችሁ እንድታዩበት ነው አይደለ? አይናችሁ አይቶ መፍረድ አትችሉ? አታመዛዝኑ? እንዴት ነው የኔ ነገር ሊሆን የሚችለው? ጭራሽ ነው ምንም የማይመስል ነገር ደግሞ አታውሩ በዚህ ልክ። የምር እንደዚህ ፌር አይደለም። የምር ነው ይፋ ማለት ልክ ነች። እነዚህ ነገር በጣም ነው የሚያነው ነው የኔን ላይክ በቃ ስም መጥቀስ እዚህ ጋር ስለማልፈልግ ነው እንጂ የእሷ ሴራ ነው ምናምን እያሉ በዙሪያችን ያሉ ሰዎች እዚህ የምናውቃቸው አጠገባችን ያሉ ሰዎች የኔን ስም የሚያነሱ ሰዎች ስላሉ ነው እንጂ እናንተን ለማለት ፈልጌ አይደለም። እንድትረዱልኝ የምፈልገው ነገር ነው። ያው እኛም የመጣነው ለአንድ ነገር ነው። ምክንያቱም እኔ በውስጥ በጣም የአንቺ እንደዚህ ኦዲየንሶችም እንደዚሁም ብዙም ስልሽ በጣም እያስጨነቁኝ ነበር። ሩታ ለምዶ እንደዚህ አይነት ስራ የምትሰራው? ሩታ ለምዶ እንደዚህ አይነት ነገር የምታደርገው? ለምንድነው በመጠላት የምትታወቀው? ለምንድነው እንደዚህ ለምን አትናገራትም? ለምን አትመክራትም? ብለው ብዙ ሰዎች እያስጨነቁኝ ስለነበሩ ለእነሱም አሁን መልስ ይሆናቸዋል ብዬ አስባለሁ። በውስጥ እያወራችሁ ለነበራችሁ ሰዎች መልስ ይሆናቸዋል ብዬ አስባለሁ። ሩታ እንግዲህ መጥቼ ጠይቂያታለሁ። እዚህ ነገር ውስጥ አለሽበት ወይ ብዬ ጠይቂያታለሁ። እሷም መልስ መልሳለች። እንግዲህ ታዳምጣላችሁ ብዬ አስባለሁ። እና ሩታዬ በቃ ደግሞ የሚገርመው ምን እንደሆነ ታውቃለህ? ሁሌም ቢሆን ባጠፉት ጥፋት የኔ ስም እንዲነሳ ምክንያት ያደርጋሉ ምናምን ብዙ ነገሮችን አቀነባብረው የኔ ስራ እንደሆነ እንዲታይ ያደርጋሉ። ግን ደግሞ በሆነ አጋጣሚ እንደዚህ ነገራቸው ግልጥ ብሎ ይታያል። ፈጣሪም እኮ ያያል አንዳንዴ፣ አትርሱ እንደሚያየው። እሺ ፈጣሪም እንደሰው አለ። ሁላችንም በደንብ ነው የሚያየው። ጉዳችሁን እንደዚህ ሆነ ቀን እንደዚህ ፍርጥ አድርጎ ያዋረዳቸዋል። እና ለመዋረድም ባትቸኩሉ ደስ ይለኛል። ስራችሁን እናንተ ውስጥ ለውስጥ እየሰራችሁ ነውራችሁ በግልጽ እያደረጋችሁ እኛ ጋር መታችሁ ስማችንን ለማጥፋት አትሞክሩ። ትርፋችሁ ውርደት ነው። ሩታ ያልታወቀሽም እንጂ አሁንም እየተዋረዱ ነው። አብርሃም ባይዞ አሁን የወጣበት ነገር እኮ ትልቅነት አይደለም። ገብቶሃል? ቤተሰብ የሚያሰድብ ቤተሰብ የሚያስንቅ የራሱንም ክብር የሚያወርድ ነገር ነው የወጣበት። ገብቶሻል? አሁን የሆነ ሰንበዴ አብርሃም የሚያውቀው ሰው ይህ ቪዲዮ ሲወጣበት የራሱ የሆነ አመለካከት ይኖረዋል። ገብቶሻል? እና እየተዋረዱ ነው በተዘዋዋሪ ገበናቸው እየወጣባቸው ነው። አሁንም አርፈው የሚቀመጡ ከሆነ አርፈው ይቀመጡ። እንደውም ይህ ቪዲዮ መውጣቱ ለእነሱ ትምህርት ነው። ገብቶሻል? መማሪያም ነው። ነገ ላይ እንዳይዝረከረኩና ምንም ነገር ሌላ ነገር እንዳያደርጉ ይቆጠባሉ ብዬ አስባለሁ። ይህ ቪዲዮ መውጣት ሩታዬ እውነታውን ስለነገርሽን በጣም እናመሰግናለን። እና ትክክለኛ ህይወትሽ ይሆናል ብዬ ማስበው ይህ ነገር ነው። እስከ ዛሬ ያው ብዙ ነገር ለፍተናል። እኔም አንቺም ብዙ ሰውም ለፍተዋል። አንቺና አብርሃም አንድ ላይ እንድትሆኑ ብዙ ሰው ለፍቷል። ያለፋ ሰው የለም። ገብቶሻል? እና እኔም እንደ ራሴ ብዙ ነገር ለፍቻለሁ። ግን ደግሞ ሊሆን አልቻለም። በተደጋጋሚ ብዙ ነገር አንቺም ሳታጠፊ ይቅርታ ብለሽዋል። ሳትበድዩ ብዙ ጊዜ ይቅርታ ብለሽዋል። ለፍቅር ስትይ ልጁ ልውሌ ያላባት እንዳያደግ ብለሽ ያለ ጥፋትሽ ብዙ ጊዜ ይቅርታ ጠይቀሻል። እና ያ ነገር ደግሞ በቃ ሊበቃ ይገባል። ከዚህ በላይ ዝቅ ማለት የለብሽም። ከዚህ በላይ ይቅርታ መጠየቅ የለብሽም። ምንም ነገር ማድረግ የለብሽም። በቃ ገብቶሻል? ሉሌም እንደ ማንኛውም ልጅ ያድጋል። ገብቶሻል? አባት ስለሌለ ሉሌ አያድግም ማለት አይቻልም። ማለት በቃ ኖርማል ነው። አንቺ ሞክረሽ ነበር፣ ልጁ ከአባቱ ጋር ሊያድግ ሞክረሽ ነበር፣ ግን ሊሆን አልቻለም። ስለዚህ አንቺ ተጠያቂ ልትሆኛችን። ነገ ላይ ሉሌም አድጎ አባቴ ቢልሽስ ተጠያቂ አትሆኝ። ምክንያቱም ብዙ ሰው ምስካሪ ያለ ማርፈሽ አልተቀመጥሽም። ስለዚህ ከአሁን በኋላ ከሌለበት ከአሁን በኋላ አብርሃምንም እንድታገኝ አልፈልግም። በሰበቡ ቢጠራሽም እንዳትሄጂ፣ ነይ ቢልሽም እንዳትሄጂ። ፍቅርም ሆነች ማንም ሰንበሪ ቢጠራሽ እንዳትሄጂ። በቃ ከሉሌ ጋር ልጅሽን ማሳደግ ትችያለሽ። እኛም አጠገብሽ አለን። እኔም ካሌብም አጠገብሽ አለን። ደግሞ ብዙ የሚወድሽ እና ብዙ አንቺን ማገዝ የሚፈልጉ ብዙ ሰዎች አሉ። ስለዚህ አጠገብሽ ላይ ብዙ ሰዎች ነው ያሉት። ብቻሽን አይደለሽም። ማወቅ ያለብሽ ነገር ብቻሽን አይደለሽም። ሉሌም ያድጋል። ጥሩ እናት ነው ያለው። ስለዚህ ጠንካራ እናት ነው ያለው። ያድጋል። ግዴታ አብርሃም ስላለ ምናምን ነገር የሚባል ነገር የለም። መጣ ምናምን የሚባል ነገር መጨረስ አለብሽ። እሱ ነይ ሲልሽም መሄድ የለብሽም። ከሉሌ ጋር ህይወትሽን ነው መኖር ያለብሽ። ምክንያቱም ክብርሽንም ነው እያጣሽ ያለሽው። እሱ ጋር ብሄድሽ ክብርሽንም ነው እያጣሽ ያለሽው። የለበትም
ካሁን በኋላ ብዬ ነው ማስበው። አረ ካሌብ ብዙ ብሄድሽ ቁጥር ለልዑሌ ብለሽ ብዙ መስዋዕትነት በከፈልሽ ቁጥር አንዳንድ ሰዎች ያ ነገር ሊገባቸው አልቻለሽ። ለልጅሽ ብለሽ ብዙ ነገር መጠበቅ ትፈልጊያለሽ። ለልጅሽ ብለሽ እነዛ ሁሉ ነገሮች አይጠበቅብሽም። ምክንያቱም እሱን ባገኘሽ ዋት አንቺ ላይ እየተላቀቀ ነው። አንቺ ሩታ ናት እየተባለ ነው። ሩታ ነች እንደዚህ ያደረገችው፣ የሩታ እጅ አለበት እየተባለ ስለ ከእንግዲህ በኋላ አብርሃምን ማግኘት አይጠበቅም ቁጥር እሱ ሌላ ጥፋት ሌላ ክፍቂው ሰዎችም እንዲወዱሽ የምታደርጊው ለልጅሽ በእርግጠኝነት ደግሞ የምታስፈልጊው ሁላችንም የምናውቀው ጉዳይ ነው። አብርሃም ጥሩ አባት መሆን አልቻለም እና ከዚህ ከማይረባ ህይወት ውስጥ ራሳቸው ካልወጡ ሴቶች ወንድ ልጅ እንደፈለገ ካረገ በኋላ የቤቷን ልጅ የሽማግሌ ልጅ ምንም ያላየች ምንም ሰላም ያላለች ወንድ ልጅ መርጦ እንደሚያገባ 4 ነጥብ ነግራቸዋለሁ። ሲቀጥል ደግሞ እኛ ወደን ፈቅደን የምናደርገው ነገር እሳት በየነዱብን ሴቶች በነገራችን ላይ የምፈልገው ነገርን ሳናገኝ ወደ ኋላ ማለት አንፈልግም። ይሄ ግን ራሳችን ይጎዳናል እንጂ ይጠቅመናል ብዬ አላስብም። ወንድ ልጅ ደግሞ ባልደገበት በለመደበት በማንነቱ እኔ ቀይረዋለሁ ብላችሁ ከገባችሁ ራሳችሁን አታችሁ ነው የምትወጡት ከዛ ቦታ እንጂ ወንድ ልጅ ካልፈለገ በቀር አይቀየርም። ወደዳችሁም ጠላችሁም እናንተ ራሳችሁ ነው የምታጡት። ወንድ ልጅ ቢሞት በሴትም ሆነ በቤተሰብ አይቀየርም። ራሱ ወዶ ፈቅዶ ግን ይቀይራል። ራሱ መቼም ቢሆን ሴትን ይቀይረዋለሁ እኔ ሄርሜላ ስትል ሰምተታለሁ እኔ ይቀይረዋለሁኝ ታዛሬ ነገ ይሻሻላል ብዬ እና ራስሽን አታሽ የማንም መሳቂያ ሆነሽ ነገ ትመለሻለሽ እንጂ ማንም ወንድ አብርሽ ብቻ አይደለም። በነገራችን ላይ በጣም ብዙ ወንዶች እንቀይራቸዋለን ብለው ገብተው ራሳቸውን አጥተው ራሳቸውን የማይሆን ቦታ ሱስ ቦታ አግኝተው ሴቶች ወጥተው ያውቃሉ። በቃ በንደት በምናምን ራሳቸውን ያጠፉ ሴቶች አሉ። እቀይረዋለሁኝ ይሄ ዱርዬም ቢሆን እኔ ጋር ከሆነ ጥሩ ቦታ ይደርሳል። ይሄ የሴት አስተሳሰብ የማይሆን አስተሳሰብ ነው። ወንድ ላይ ካደገበት ከማንነቱ በራሱ ፍላጎት ነው ከሱስ የሚወጣው እንጂ መቼም ቢሆን በሴት አይቀየርም። ይሄንን እያመናችሁ ውደዱም ጥሉም እሰቡበት ሴቶች። እኔ እንደ እናትነቴ ነው። ማንም ብዙ ጓደኞች አሉ እኛ እሱ እኮ እንደ ጥሩ ልጅ ነው ግን የሚውሉበት ጓደኞቹ ናቸው እንቀይረዋለን። ራሷ ተቀይራ ግን ሌላ ቦታ ራሷን ያገኘ ሴት በጣም ብዙ ሴት አለች። በጣም ብዙ ሴት በእውነት ወንድ ልጅ ካይፈልግ በህይወቱ በሱስም ሆነ በዝሙትም ሆነ በብዙ ነገር የገባ ወንድ ልጅ በራሱ ነው። ጅህልና ቢኖርበት በራሱ ነው ቁርአን ሀፊዝ የሚሆነው እንጂ በሰው አይደለም። ይሄንን እየመረራችሁ ዋጡ ትላለሁኝ። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻውልን። የዛሬ ቪዲዮ ጥራት የለውም አውቃለሁኝ። ውጭ ላይ ማብራት የለም ጨለማ ላይ ነው የሚቀርጸው። ላይክ ሰብስክራይብ አድርጉ። ወዳችኋለሁ። ብዙ ሴቶች ራሳችሁን እንዳታጡ ለማለት ፈልጋለሁ። እኔ ያው ከዛ ታዲያሙ ነፃ ነኝ ብዬ ነው። ካሁን ወዳይ ባልመጣ አልመጣ ገባሁ አላገባሁ ከባሌ ጋር ተገናኘሁ አልተገናኘሁ የሚያሳስበኝ ነገር የለም። የሚያሳስበኝ ጤና ሆኜ ልጆችን በምን አይነት ቦታ አስተምሬ ትልቅ ቦታ አድርሼ ምን አይነት ስራ ሲዤ ብዬ ነው ማስበው እንጂ ያሁን ህይወት አያሳስበኝም ማለት ፈልጋለሁ። አንዳንድ ሴት ደግሞ አሮጊት ፋጣ አንቺ አሮጊት ነሽ። እኔ በጣም ወጣት ነኝ፣ ገና ነኝ፣ ብዙ መስራት እችላለሁኝ። ሽንት ያልደረቀብኝም እኔ አረብ ሀገር ሁኜ 3 ወንድ ልጅ ፈንቅዬ ነው ዛሬ ላይ እንደዚህ የምገላበጠው። ስለዚህ እኔ አሮጊት አይደለሁም፣ ወጣት ገና የሚያራግጠኝ ጀግና እና ከዚህ ከጨምላቃ ህይወት ከነዚህ ካስመሳይ ዩቲዩበሮች ገፍተር አድርጋችሁ እኛንም እይታችንን ብታውልን በምናመጣው ቪዲዮ በራሳችን ስንመጣ እንወጣለን። ሁላችንም ተያይዘን በእውነት ነው የምላችሁ። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። በምንም በላይ ማለት ስራ ነው እንጂ ሰው 2-3 አመት አንድ አይነት ቪዲዮ ይጭናል። እኛስ ምን አይነት ትቢት አለብን? የመዳም ቅመሞይ መሸነፍ አንፈልግም፣ እጅ መስጠት አንፈልግም። ያንን ነገር ስለሚያውቁ ብቻ በእኛ ላይ ድራማ ሲሰራብን እኛ ዝም ብለን ቆመን እነሱን ቪዲዮ 24 ሰዓት ቶክቶክ ዩቲዩብ እያለን እየተሽከረከር ትናሽቃብጥ ዛሬ ላይ ሙድ እየተያዘብን ነው። በእውነት ነው የምላቸው። እህቶቼ ሙድ ሲያዝባቸው ሲሳቀባቸው እነዛ ስንት አመት ሙሉ ዝም አብርሽና ሩታ ሀልሚ ብሩክ እያሉ ፍቅር ሄርሜላ ማና በጣም የማን መሳቂያ በእውነት ነው የምላችሁ። ማንም መተረቢያ የሆነበት ጊዜ አሁን ላይ ነው ማለት ነው። ፍቅር እኮ የሰው ልጅ ፍቅር ከሆነ በፍቅር ጉሩብ በትከፍ ችግር የለውም። ፍቅር ነው በቃ። ነገር ግን ተባሉ ተፋቱ፣ ዛሬ አከሌን አግባ ነገ አከሌን ፍታ፣ እሷ ትሻላለች እሷ እንዴት በሰው ቤት
እኔ እኖርላታለሁ እንዴ? አሁን የአንዷን ሴት ህይወት እኔ ነኝ የምኖረው? የሚመቻትን ህይወት የምታውቀው እሷ ናት። የሚጠቅማትን የምታውቀው ራሷ ናት። በእኛ መቀየር በእኛ ጥሩ ቦታ መድረስ ቢፈልጉ ኖሮ ድሮ አብርሽና ሩታ የእኛን ምክር ይሰሙ ነበረ። ነገር ግን የሰው ላይ የሚፈልገውን ኑሮ ነው መኖር የሚፈልገው። በእውነት ነው የምላቸው። አንዳንድ ጊዜ ያውቀን የምናጠፋው ነገር ዋጋ ያስከፍለናል ብዬ አስባለሁ። እስቲ ላይክ አድርጉት ይሄን ቪዲዮ እስከ መጨረሻው ላይ አውቀን በቃ ራሳችንን ዝቅ ለማድረግ የምንሄድበት መንገድ እኛው ራሳችንን እና እነሱ ወደው ፈቅደው እንደፈለገ ማድረግ የቻለው ሴቶቹ መደርደር የቻለው ፈቅደው ወደው ስለቀረቡት ነው። አንድ ሴት ከራዋ ላይ ለማራገፍ አንድ ቀን በቂዋ ነው። ማንኛችንም አንታገስም በእንደዚህ ምክንያት ማለት አብሶ በህይወት የዙሪያ የልጆችን አባት አልታገሰውም። እንደዚህ እንደፈለገ እየተጨማለቀ እንዲህ ከንፈር መሳም ጨዋታ ነው እንዴ? ጨዋታ እኮ አይደለም ይሄ እኮ የመጨረሻ ጥግ ደድብና ነው። እንዴት ነው የእሷን ከሳሙ በኋላ መቶ እዛ ኖርማል ሰላም ሰጥታ ትኖራለች? ሴትዮዋ አትኖርም እኮ። ከዛ በላይ ደግሞ ውርደት የለም። እንዴት ብዬ ነው እንደሱን ተቀብዬ መኖር የምችለው? አንዳንድ ጊዜ ቆም ብለን እኛ እናረጋው እኛ ላይ ቢሆን እንችለዋለን ወይ ብለን ብናስብ አሪፍ ነው ብዬ አስባለሁና ሴቶቹ ወደ ራሳቸው ቢመለሱ፣ ራሳቸውን ቢንከባከቡ፣ ወንድ ላይ ማሽቃበጥ ቢያቆሙ፣ ወንድ ላይ የፈለገው ተላልጦ የቤት ልጅ እንደሚያገባ 4 ነጥብ ነው የምነግራችሁ። እኛ ነን አንዴ የተሰበርን ቀና ማንለው ስማችንን። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ቪዲዮዬን እስከ መጨረሻ አይታችሁ የተሰማችሁንም እንደኔም በቃ ብዙ ነገሮችን የምታስቡ ሰዎች ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱ በትህትና ጠይቃለሁ። እስቲ ላይክ አድርጉ ይሄን ቪዲዮ እስከ መጨረሻው። እናንተ ታበላሻላችሁም፣ ትመልሳላችሁም፣ ታጠፋላችሁም ብዙ ነገር ማድረግ ትችላላችሁ ተመልካችና እንደ ኦዲየንስ ትልቅ ነገር አላየሁም በዚች ምድር ላይ ሰው ዩቲዩብ ላይ እንደ ዩቲዩብ ኦዲየንስ የሚያጠፋም የሚያለማም አይቻላቅምና በእውነት ነው የምላችሁ። እናንተ 8 ደቂቃ 7 ደቂቃ ቪዲዮ እንደው ቢያንስ 5 ደቂቃ እንኳን ከፍታችሁ በምታዩት ላይ እኛ ተጠቃሚና በቃ ትልቅ ቦታ እንደምን እና ከዚህ ከጨምላቃ ህይወት ከነዚህ ካስመሳይ ዩቲዩበሮች ገፍተር አድርጋችሁ እኛንም እይታችንን ብታውልን በምናመጣው ቪዲዮ በራሳችን ስንመጣ እንወጣለን። ሁላችንም ተያይዘን በእውነት ነው የምላችሁ። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። በምንም በላይ ማለት
ስራ ነው እንጂ ሰው 2-3 አመት አንድ አይነት ቪዲዮ ይጭናል። እኛስ ምን አይነት ትቢት አለብን? የመዳም ቅመሞይ መሸነፍ አንፈልግም፣ እጅ መስጠት አንፈልግም። ያንን ነገር ስለሚያውቁ ብቻ በእኛ ላይ ድራማ ሲሰራብን እኛ ዝም ብለን ቆመን እነሱን ቪዲዮ 24 ሰዓት ቶክቶክ ዩቲዩብ እያለን እየተሽከረከር ትናሽቃብጥ ዛሬ ላይ ሙድ እየተያዘብን ነው። በእውነት ነው የምላቸው እህቶቼ ሙድ ሲያዝባቸው ሲሳቅባቸው እነዛ ስንት አመት ሙሉ ዝም አብርሽና ሩታ ሀልሚ ብሩክ እያሉ ፍቅር ሄርሜላ ማና በጣም የማን መሳቂያ በእውነት ነው የምላቸው ማንም መተረቢያ የሆነበት ጊዜ አሁን ላይ ነው ማለት ነው። ፍቅር እኮ የሰው ልጅ ፍቅር ከሆነ በፍቅር ጉሩብ ብትከፍት ችግር የለውም። ፍቅር ነው በቃ። ነገር ግን ተባሉ ተፋቱ፣ ዛሬ አከሌን አግባ ነገ አከሌን ፍታ፣ እሷ ትሻላለች እሷ እንዴት ላ በሰው ቤት እኔ እኖርላታለሁ። እንዴ አሁን የአንዷን ሴት ህይወት እኔ ነኝ የምኖረው። የሚመቻትን ህይወት የምታውቀው እሷ ናት፣ የሚጠቅማትን የምታውቀው ራሷ ናት። በእኛ መቀየር በእኛ ጥሩ ቦታ መድረስ ቢፈልጉ ኖሮ ድሮ አብርሽና ሩታ የኛን ምክር ይሰሙ ነበረ። ነገር ግን የሰው ልጅ የሚፈልገውን ኑሮ ነው መኖር የሚፈልገው። በእውነት ነው የምላቸው አንዳንድ ጊዜ ያውቀን የምናጠፋው ነገር ዋጋ ያስከፍለናል ብዬ አስባለሁ። እስቲ ላይክ አድርጉት ይሄን ቪዲዮ እስከመጨረሻው አውቀን በቃ ራሳችንን ዝቅ ለማድረግ የምንሄድበት መንገድ እኛው ራሳችንን እና እነሱ ወደው ፈቅደው እንደፈለገ ማድረግ የቻለው ሴቶቹ መደርደር የቻለው ፈቅደው ወደው ስለቀረቡት ነው። አንድ ሴት ከራዋ ላይ ለማራገፍ አንድ ቀን በቂዋ ነው። ማንኛችንም አንታገስም በእንደዚህ ምክንያት ማለት አብሶ በህይወት የዙሪያ የልጆችን አባት አልታገሰው እንደዚህ እንደፈለገ እየተጨማለቀ እንዲህ ከንፈር መሳም ጨዋታ ነው እንዴ? ጨዋታ እኮ አይደለም ይሄ እኮ የመጨረሻ ጥግ ደድብና ነው። እንዴት ነው የሷን ከሳሙ በኋላ መቶ እዛ ኖርማል ሰላም ሰጣ ትኖራለች ሴትዮ? አትኖርም እኮ። ከዛ በላይ ደግሞ ውርደት የለም። እንዴት ብዬ ነው እንደሱን ተቀብዬ መኖር የምችለው? አንዳንድ ጊዜ ቆም ብለን እኛ እናረጋው እኛ ላይ ቢሆን እንችለዋለን ወይ ብለን ብናስብ አሪፍ ነው ብዬ አስባለሁ። እና ሴቶቹ ወደ ራሳቸው ቢመለሱ ራሳቸውን ቢንከባከቡ ወንድ ላይ ማሽቃበጥ ቢያቆሙ ወንድ ላይ የፈለገው ተላልጦ የቤት ልጅ እንደሚያ